እንግዲህ አሁን ብዙ የሞቱብን ልጆች አሉ፣ የታረዱብን ልጆች አሉ፣ አሁን ብዙ በጥቃት ያለፉ ልጆች አሉና ስለዚህ እኛም ደግሞ ማልቀስ ያስፈልጋል። ልጆቻችን ያስለቅሙ ነው። በየቀኑ እየተጨፈጨፍን መቼ ነው የሚያበቃው? መቼ ነው የሚቆመው? አስለቃስ ጭስ እየተበተነበት ነው የሚያከብረው። የሚገለን አካል መግለጫ እያወጣልን። አድዋ የህዝብ በዓል እንጂ በፍጹም የመንግስት በዓል አይደለም። የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ አርሲ ላይ የሚኖሩ ሰዎች ከውሻ አንሰው ነው? ከውሻ በታች ናቸው? ይነገር ነው ከውሻ በታች ናችሁ፣ ምንም መብት የላችሁም እንባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገችውን የከፈለችውን መስዋዕትነት ለአንድ ደቂቃ ቢሆን አላስታውሱም። ሞት ሳይሆን ቁጥሩን የሚያሳስብ ምን ያህል ሰው ሞተ፣ ምን ያህል ሰው ተሰዋ ሆኗል። ወሬያቸው ለምኒልክ ሲሉ አይደለም ለኢትዮጵያ ሲሉ ነው። 21 ንጹሃን ኦርቶዶክሳውያን በግፍ ተገደሉ። በምን ያህል ልክ ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን እየወሰድን እንድንበት ነው? እስከ መቼ ነው? የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደስ ብሎናል። እንኳን ደስ አላችሁ። ሥጋን እናክማለን፣ ነፍስን እናድናለን። የስልጣኔ ምንጭ፣ የእውቀት ማህደር፣ ጸበሉ ፈዋሽ፣ በረከቱ የሚያስደንቅ፣ ታምራቱ የሚያስደምም፣ ምሁራን መናንያን ያሉበት ጮቢ መካነ ሕይወት በዓታ ለማርያም አንድነት ገዳም ገዳማቱ በየበረሃው ውስጥ ስለተሰደዱ ፍቅርን በመምረጥ የዓለም ውዳቂ ምናምንት የሆነው በታሪክ በዓለም ላይ ቀዳማይ ትልቅ ዶም ያለው ሕንፃ ቤተ ክርስቲያን እያሰራን፣ አሁንም ደግሞ በገዳማት ታሪክ በዓለም ላይ የመጀመሪያውን 1088 አልጋ ያለውን ሪፈራል ሆስፒታል ሊያሰራ ነው። ይህንን ቅዱስ ዓላማ ለሕዝብ ለማስተዋወቅ እግዚአብሔር ቢፈቅድ እሁድ የካቲት 29 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ይህ ልዩ የቀጥታ ስርጭት በደረጀ ዘወይንዬ ሚዲያ፣ በነጋሽ ሚዲያ፣ በቋንቋይነሽ ሚዲያ፣ በሎዛ ሚዲያ እንዲሁም በተለያዩ ሚዲያዎችና ቲክቶከሮች እርሶም በዕለቱ በቦታው በመሆን ጉባኤውን በኔነት ስሜት ይታደሙ። ጮቢ መካነ ሕይወት በዓታ ለማርያም አንድነት ገዳም አዘጋጅ ኮሚቴ። ሰላም ጤና ይስጥልኝ። ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በሁለት ርዕሰ ጉዳይ እዚህ ስቱዲዮ ከእናንተ ከውድ ተመልካቾቻችን ጋር ልንወያይ ገብተናል። የመጀመሪያ ርዕሰ ጉዳያችን የሚሆነው ትናንትና የአድዋ ድል መታሰቢያ በዓል ነበረ። በ130ኛው የአድዋ ድል እንዴት ተከበረ፣ በምን አይነት ሁኔታና የት ተከበረ የሚለውን ለእናንተ ለውድ ተመልካቾቻችን የምናስቀኛችሁ ይሆናል። ሁለተኛ ርዕሰ ጉዳያችን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመን የሆኑ የአርሲ ተወላጆች፣ አርሲ ላይ የሚኖሩ ሰዎች ምዕመኖች ሞታቸው ዛሬም አላበቃም። ስለዚህ ጉዳይ የምንላችሁ ይኖረናል። አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ። ወደ መጀመሪያው ርዕሰ ጉዳያችን እንግዲህ ስንገባ በጣም ደስ የሚል ኢትዮጵያዊነታችንን ስናስብ ሁሌ ፕራውድ የምናደርግበት፣ ሁሌ ጀግና የምንሆንበት የጀግንነት ቀናችን የሆነው የአድዋ ድል ነው። የትና እንዴት በምን ሁኔታ ተከበረ? ከዛሬ በፊት የት ነበር የሚከበረው? በምን አይነት ሁኔታስ ነው የሚከበረው? ምንድነው አንድነቱ? ምንድነው ልዩነቱ? የሚለውን እንቃኝ እስቲ። ትዝ ይለኛል ከ3 ከ4 ዓመት በፊት አድዋ ልክ እንደ ዘመን መለወጫ፣ እንደ እንቁጣጣሽ፣ እንደ ጥምቀት፣ እንደ መስቀል በደማቅ ሁኔታ የሚከበር በዓል ነበር። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ሃይማኖት፣ ጾታ፣ ትልቅ ትንሽ ሳይባል ሁሉም በአንድ ከትሞ የሚያከብረው በዓል ነበር። ታቦት አደባባይ የሚዞርበት፣ የዛን ቀን ጊዮርጊስን የማያነግስ ሰው የለም፣ የማያከብር ሰው የለም።
ኦርቶዶክሳዊ እንዳለ መሐሌት ቆሙ። ከሌሊት 9 ሰዓት ጀምሮ ሙሉ ቅዳሴውን አስቀድሶ ትንሽም ቢሆን ህመማቸው ይሰማን ተብሎ በባዶ እግራችን ካለንበት ሰፈር አድዋ አደባባይ ድረስ ሄደን የምናከብረው ድንቅ በዓላችን ነበር። ድንቅ ኢትዮጵያዊነታችንን የምናሳይበት ዓለም ላይ ደምቀን የምንውልበት ድንቅ በዓላችን ነበር። ሰው ሁሉ ምን ኦርቶዶክስ በሆንኩኝ የሚልበት በዓል ነበር። አሁንሳ የለም። ሙሉ በሙሉ በሚባል ሁኔታ የለም። እምዬ ምኒልክ ታቦት ይዘው ሲወጡ ተጸልዮ ተቀድሶ ይዘው ሲሄዱ አንድ እግዚአብሔርን ተማምነው ሀገርህን አሳልፈህ አትሰጥም ተብሎ ተጾሞ ተጸልዮ ሱባኤ ተይዞለት ከእግዚአብሔር ተማክሮ እግዚአብሔር ከፊት ቀድሞ የተደረገ ድል። አሁን ያለችው ኢትዮጵያ ግን እያንዳንዱን ነገር ከቤተ ክርስቲያን ላይ አንስታ የኔ ነው ብቻዬን ያደረኩት የምትል ኢትዮጵያ ስለሆነ ያለችን የምትል ሀገር ስለሆነ ያለችን ነገሮችን ሁሉ ከቤተ ክርስቲያን ላይ አንስታ የኔ መንግስቱ ነው ይሄንን ያደረገው መንግስት ነው ወደሚለው ነው ይሄድን ያለነው። ትናንትና ቴዎድሮስ አደባባይ ምን ነበር? ምንም። ትናንትና አድዋ አደባባይ ላይ ተከብራሉ? በፍጹም አንድም ሰው የለም። የዛሬ 3 እና 4 ዓመት ማስታወስ በቂ። ተውት ያለፈውን የዛሬ 14 15 ዓመት ያለው ተውት። የዛሬ 3 እና 4 ዓመት ቢያንስ ሰው አደባባይ ወጥቶ ያከብራል። በነፃነት ነው ወይ የሚያከብረው? በፍጹም በነፃነት አይደለም። እየታሰረ እየተቀጠቀጠ አስለቃስ ጭስ እየተበተነበት ነው የሚያከብረው። ግን ቢያንስ አደባባይ ላይ ወጥተን ድላችንን እናከብራለን። አሁን እሱም ቀርቷል። አድዋ በዚህ ሁኔታ አልነበረም መከበር የነበረበት። አድዋ የህዝብ በዓል እንጂ በፍጹም የመንግስት በዓል አይደለም። ኢትዮጵያዊነትን የምናጎላበት እንጂ መንግስትን የምናጎላበት በዓላችን አይደለም። እነዛ አርበኞች እግራቸውን ለጠጠር ደረታቸውን ለጦር የሰዉት መንግስትን ለማክበር አይደለም፣ ለምኒልክ ሲሉ አይደለም፣ ለኢትዮጵያ ሲሉ ነው። ሄደው ሲዋጉ አንድ ሰው ለማክበር አይደለም፣ አንድ ሰው እንዲነግስ አይደለም። እምዬ ኢትዮጵያ ተብሎ ነው ሄደው የተዋጉት። ለእናት ሀገራችን ኢትዮጵያ ተብሎ ነው። አሁን ኢትዮጵያዊነት ቀርቶ መንግስት የራሱን ኃይል ብቻ የሚያሳይበት የአድዋ ድል ተብሎ ላይቭ ላይ ሲተላለፍ የነበረው ፕሮግራም ላይ ስለ አድዋ ነው፣ ስለ ቀይ ባህር ነው፣ ስለምንድን ነው የሚወራው ብለን እስክንጠይቅ ድረስ አድዋን እንዲህ እንደዋዛ አድበስብሰው ያለፉበት በዓል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገችውን የከፈለችውን መስዋዕትነት ለአንድ ደቂቃ ቢሆን አላነሱትም፣ አላስታወሱትም። ሲጀምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የኢትዮጵያ ታሪክ የማይመስላቸው እልፍ ሰዎች አሉ፣ ሊያውም በአመራር ቦታ ላይ ያሉ። ይመስላቸዋል እንጂ ኢትዮጵያዊነትን ዝቅ ዝቅ የሚያደርጉት የኢትዮጵያን ታሪክ ነው የሚያጠፉት። አይደለም የኛዎቹ፣ አይደለም መሪዎቻችን፣ አይደለም መንግስቶቻችን፣ የተሸነፈው ጣሊያን ያመነው ጉዳይ ነው። ሰው አይደለም የሚያሸንፈን፣ በነጭ ፈረስ ሲዋጋን የነበረ አንድ አካል አለ ብሎ የመሰከሩለት ነው። ክብሩን እኛ ከፍ ከፍ አደረግነው አላደረግነው ለኛ ቢጨምር ነው እንጂ ለሱ የሚጨምርበት የሚቀንስበት አንዳችም ነገር የለም። ብናከብረው ልንከበር፣
ዝቅ ዝቅ ብናደርገው ከዛ በታች ዝቅ እንላለን እንጂ አንዳችም ነገር አይጨምርልን። እንዴት ነጮቹ ያመኑትን እኛ ማመን ያቅተናል? እንዴት? ከኢትዮጵያ ውጪ እኮ አድዋ እንዴት በምን አይነት ሁኔታ እንደተከበረ እዩት እስቲ። ኢትዮጵያውያን በገዛ ሀገራችን የገዛ ድላችንን በዚህ ሁኔታ ማክበር አልቻለም። ውጪ ሀገር ላይ የሚኖሩ ሰዎች ግን በዚህ ሁኔታ ነው ያከበሩት። እንደዚህ በደመቀ ሁኔታ ኢትዮጵያዊነትን ከፍ ከፍ አድርገው ባንዲራቸውን ይዘው ባንዲራቸውን ከፍ አድርገው ጭራሽ አሁን እንትን አልዘመተም እንትን ብሄር አልዘመተም ይሄ የእንትን ብሄር ድል ነው የእንትን ብሄር ድል ነው እየተባለ ይወራል። በምን ያህል ልክ ነው ባህላችን እንዲበረዝ የተፈለገው? በምን ያህል ልክ ነው ኢትዮጵያዊነታችንን ክብራችንን ልናጣ የተፈለገው? በምን ያህል ልክ ነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን እየወሰድን እንድንበት ነው? እስከ መቼ ነው? ነገ ከነገ ወዲያ የምንወልዳቸው የምናሳድጋቸው ልጆች ስለ አድዋ ሲጠየቁ አንድም የሚናገሩት ነገር የለም። ትናንትና የኢትዮጵያ ቲቪ ቻናሎች ካስተላለፉት ይልቅ ጎግልን ብንጠይቀው ከነሱ የተሻለ መረጃ ይሰጠናል። ከነሱ የተሻለ መረጃ የውጭ ሰው ይሰጠናል። ከአመራሮቻችን ይልቅ አንድ ጣሊያናዊ ብንጠይቅ ከነሱ የተሻለ ስለ አድዋ በደንብ መመስከር ይችላል። ስለ ቅዱስ ጊዮርጊስ ቤተክርስቲያን ስለ ቅዱስ ጊዮርጊስ አንድ ኢትዮጵያዊ ከሚመሰክረው ይልቅ አንድ ጣሊያናዊ በተሻለ ሁኔታ ያብራራዋል። ቢያንስ እነሱ አልካዱ። እኛ ስለ ራሳችን እንዴት በዚህ ልክ ዝም እንላለን? ነገ ደግሞ ጭራሽ አይከበርም። ከዘንድሮ የአምናው ይሻል ነበር፣ ከአምናው የካቻም ነው እያለ ነበር። ከዘንድሮ ደግሞ በሚቀጥለው ዓመት ይብሳል። ዘንድሮን ጸጥ ካለን የሚቀጥለው ዓመት ጭራሽ አድዋ የሚባል ነገር ላናይ እንችላለን። ታስቦ ይውል ይሆናል። የቤተ ክርስቲያንን ታሪክ ብቻ አይደለም ይወሰር፣ ኢትዮጵያዊነታችንንም ጭምር ነው ይወሰር። እስከ መቼ ባህላችን ሲበረዝ ዝም እንደምንል አላውቅም። በፊት ኢትዮጵያ ስትነሳ አንድ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተነሳ ነበር። ክብር ነበር፣ ጌጥ ነበር፣ ውበት ነበር። አሁን ይሄ የለም። አሁን በተቻለ መጠን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ናቸው ተብሎ የታሰቡትን ነገሮች እንዳለ ማደብዘዝ ነው የተያዘው፣ ልክ እንደ አድዋ ማለት ነው። ከዚህ በላይ ምንም ማለት አልችልም። ግን እያንዳንዱ ነገር ዋጋ ያስከፍለናል። ነገ የምናወራበት የምንኮራበት ለልጆቻችን የምናስተላልፈው ታሪክ አይኖረንም። የተበረዘ ታሪክ ነው የሚኖረን። ለአብነት ያህል ዝም ብላ ነው የምታወራው ብላችሁ የምታስቡ ከሆነ ቼክ አድርጉ። የኢትዮጵያ ሚኒስትሪ ሚዲያዎችን ገብታችሁ ቼክ አድርጉ። ያንን ቪዲዮ ይሁንና የትናንትናው ሂዱ ጎግልን ኤአይን ጠይቁ። የትኛው የተሻለ ማብራሪያ እንደሰጣችሁ ኮሜንት ላይ አስቀምጡልን። ይሄ በቂ ማሳያ ነው። የሚቀጥለውን ዓመት እግዚአብሔር ያውቃል። ምናልባት ቁጭት ተሰምቶን ኢትዮጵያዊነታችን አነሳስቶን እንደው የሀገር ፍቅራችን ተመልሶ ትንሽ እንኳን ተመልሶ ከሆነ ከዘንድሮ ስህተታችን እንማርና የሚቀጥለውን ዓመት እናሻሽላለን ብዬ አስባለሁ። ካልሆነ እንደማንኛውም በዓል ታስቦ ይውላል። ወደ ሁለተኛ ርዕሰ ጉዳያችን እንገባለን። ቀደም መግቢያ ላይ ብዬዋለሁ። የሁለተኛው ጉዳያችን መቼ በቃ እንደምንባል አላውቅም። መቼ እንደሚበቃ አላውቅም። ማለት ሞት ቀለለ። እኔ ሁሌ እላለሁኝ ሞት የማይለመድ ጉዳይ ነው። ሁሌም አዲስ ነው።
ሁሌም ሞት ያስደነግጣል። አሁን ቀለለብን። ሞት ሳይሆን ቁጥር ሆነ የሚያሳስበን። ምን ያህል ሰው ሞተ፣ ምን ያህል ሰው ተሰዋ ሆኗል ወሬያችን። ከ3 ከ4 ቀን በፊት አርሲ ላይ 21 ንጹሃን ኦርቶዶክሳውያን በግፍ ተገደሉ። አሁንም እየተገደሉ፣ አሁንም እየተሰደዱ ነው። ከዛ እኛ የሚያሳስበን የኢራን የሌላው ሀገር ጦርነት፣ ንጹሃን እየተጨፈጨፉ ነው፣ ንጹሃን እየተገደሉ ነው እንላለን። እዚህ ጋር ኦርቶዶክሳውያን ብቻ አይደለም ኢትዮጵያዊ እየተገደለ ነው። በየቀኑ እየተጨፈጨፍን ነው። መቼ ነው የሚያበቃው? መቼ ነው የሚቆመው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙን ግን የምንታረደው የምንሄደው መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌደራል መንግስትም ይስማ። ይህ ምንድን ነው እስከመቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? ድምፅ ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አድራ ዋቀይ ገራምቴን ገራሞዴም ጭራሽ የማላገጣቸው ጥግ ደግሞ መግለጫ ሁሉ አወጡልን። ገዳዮቻችን እነሱ፣ መግለጫ የሚያወጡትም እነሱ። ለምን? የሚቆረቆርላት ሰው የለም። የሚቆረቆርላት ያገባኛል፣ ይመለከተኛል የሚል አካል ስለሌለ ቶሎ እልባት የሚመለከተው አካል ቶሎ እልባት ይስጥ ብሎ የእስልምና ተቋማት ለኢትዮጵያ ኦርቶዶክስ እምነት ተከታይ ለሆኑት አርሲ ላይ ለተገደሉት ሰዎች መግለጫ ወጡ። በእግዚአብሔር ተአምር ተርፈው ማን ነው ሲገድላችሁ የነበረው ተብሎ ለሰዎች ሲጠየቁ ግን ወሃቢያዎች ናቸው፣ አላሁ አክበር እየተባለ ነው ስንገደል የነበረው ብለው ምስክርነታቸውን ሰጥተዋል። ይህንን የሚጠይቃቸው አካል ስለሌለ ጭራሽ መግለጫ ወጡ። የማላገጥ ጥግ ማለት ነው። ማንም ምንም አያመጣም ሲባል እንደዚህ ነው። በቃ ጻድቅ ተጫወቱብን። ለምን? ራሱን አስከብሮ የሚያስከብረን አካል ስለሌለ። ባለፈውም ብየዋለሁ፣ ዛሬም እደግመዋለሁ። የኢትዮጵያ ኦርቶዶክስ የህግ ክፍል ስራው ምንድነው? ምንድነው እየተሰራ ያለው? ምን ሊሰራ ነው እዛ ቦታ ላይ ያለው? ምን ያህል ሰው ሲያልቅ፣ ምን ያህል ሰው ሲጨፈጨፍ ነው ሄዶ ወደ ህግ አካል የሚያደርሰው? መቼ ነው ስራውን መስራት የሚጀምረው? እኛ አቦት መጨፍጨፋቸውን መገደላችን በቃን እያሉ እያለቀሱ እየተናገሩ ነው። መቼ ነው የሚያበቃው? መቼ ነው በቃ የሚለው? መቼ ነው ከውሻ ከፍ ተብለን የምንታየው? ሰሞኑን ሶሻል ሚዲያ ላይ ውሻዎቻችን እየተገደሉ ነው የሚል ቪዲዮ በጣም እየተሰራ ነው። ከልጆቻችን ማንነጥላቸው ውሻዎች ናቸው ተብላ የሶሻል ሚዲያው ሰው እርስ በርስ እየተቀባበለ ለውሻ ድምጽ እየተሆነ ነው። የኢትዮጵያ ኦርቶዶክስ ሃይማኖት ተከታይ አርሲ ላይ የሚኖሩ ሰዎች ከውሻ አንሰው ነው? ከውሻ በታች ናቸው? ይነገር ነው ከውሻ በታች ናችሁ፣ ምንም መብት የላችሁም እንባል። የሚገለን አካል መግለጫ እያወጣለን። ከዚህ በላይ ማላገጥ አለ እንዴ? ከዚህ በላይ መናቃለ እንዴ?
እስካሁን ነው የሚጠበቀው? አርሲ ላይ የተጀመረው ነገ ሰሜኑ ላይ ይሄዳል፣ ደቡብ ምስራቁ ላይ ይሄዳል። እዚህ አዲስ አበባ ላይ ለመምጣቱ ምንም ዋስትና የለም። መቼ ነው ይሄ ዝምታ የሚያበቃው? መቼ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክብሯን የምታስመልሰው? እስከ መቼ ነው ዝም የሚባለው? እስከ መቼ ነው ሰው እየተፈናቀለ የሚኖረው? ነው በዚህ ኑሮ ውድነት እስከ መቼ ዝም ብለን መቼ መጨፍጨፋችን እንደሚያበቃ ለሁላችንም ጥያቄ ነው። ግንሳ እኛ እንደ አንድ ሚዲያ፣ እንደ አንድ የሃይማኖቱ ተከታይ፣ እንደ አንድ ምዕመን ጉዳያችን መልስ እስኪሰጠን ድረስ መጮሃችንን አናቆም። ሊሰለቻችሁ ይችላል፣ እኛ ግን አናቆም። መልስ እንፈልጋለን። የነዚህ ንጹሃን ሰዎች ነፍስ ትጣራለች። የሞቱት የተገደሉት አንዴ ሰማዕትነትን ተቀብለዋል። እኛስ ዝም ነው የምንለው? ሁሌ ሰማዕትነት አለ። ሰማዕት የሆኑት አንዴ የላይኛውን ቤታቸውን አስተካክለዋል። የቀሩት ቤተሰቦቻቸው ምንድነው የሚሆኑት? እንደ ሰው ምንድነው የሚሆኑት? ልጆቻቸውን ያጡ ወላጆች ማን ነው ነገ ዞር ብሎ የሚያያቸው? ሊያውም በዚህ ሁኔታ ከአንድ ሳምንት የዘለለ ኢሹ የማይሆንበት ሁኔታ ላይ ሆነ፣ በአጀንዳ ላይ አጀንዳ የሚቀያየርበት ሀገር ላይ ከወራት በፊት የተገደሉትን ሰማዕታት የሆኑትን ሰዎች ቤተሰብ ማን ሄዶ አያቸው? ማን ሄዶ ጎበኛቸው? አይዟችሁ ሁላችንም ኦርቶዶክሳውያን ከእናንተ ጋር ነን መቻል ናቸው። ሌላ ጭፍጨፋ፣ ሌላ ሞት። እስከ መቼ ነው ዝምታችን? የዛሬን እዚህ ላይ ያበቃን። የእናንተን ሐሳብ አስተያየት ኮሜንት መስጫ ሳጥናችን ላይ ያስቀምጡልን። ሁላችሁም በጸሎት አብራችሁ ሁላችንም የምንችለውን እናድርግ። ከምንም በላይ የላይኛው ይበልጣልና እንጸልይ። ወደ ቀልባችን፣ ወደ ቤተክርስቲያን፣ ወደ እግዚአብሔር እንመለስ። ሞት ይብቃ፣ ጭፍጨፋ ይብቃ። መልካም ጊዜ፣ መልካም ቆይታ። ቤተሰብ ያሉናችሁ ሰዎች እንግዲህ ቤተሰብ እንድትሆኑ እንጋብዛለን። ሐሳብ አስተያየት ያላችሁ ደግሞ ሐሳብ መስጫ ሳጥናችሁ ላይ ሐሳባችሁን በግልጽ ማስቀመጥ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አንዘጉ። መልካም ጊዜ፣ መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም። በሀገር ውስጥ የገዳማት ጉዞ ታሪክ ፈርቀዳጅ የሆነውና ከአክሱም ጫፍ እስከ ሱዳን ጠረፍ አቡነ ሐራ ገዳም ድረስ ብዙዎች ምዕመናንን በማስጎብኘት የሚታወቀው ወይንዬ የገዳማት ጉዞ አስጎብኝ ድርጅት ትንሣኤን ምክንያት በማድረግ እንደዚሁም ለእኩለ ጾም፣ ለደብረ ዘይት የሳምንት፣ ለትንሣኤ የ14 ቀን ጉዞ ወይንዬ አስጎብኝ ድርጅት አዘጋጅቷል። አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔም፣ የተጠመቀበትን ዮርዳኖስ፣ ያደገበትን ናዝሬት፣ የተሰቀለበትን ቀራንዮን፣ ዳግም ለፍርድ እንደሚመጣ የገለጸበትን ቦታ ደብረ ዘይትን፣ እንዲሁም ብርሃነ መለኮቱን የገለጸበትን ደብረ ታቦር ወደ ኢያሪኮ ይዘልቁና የኤልሳን ምንጭ ተጎንጭተው ተራራውን ገዳመ ቆሮንጦስን ያያሉ። ይህም ብቻ አይደለም፣ 14ቱን ፍኖተ መስቀልን መስቀል ተሸክመው በቅድስት ሀገር ኢየሩሳሌም ይጓዛሉ። አልዓዛር ከሞት የተነሳበትን ቢታንያንም እንዲሁ ይመለከታሉ። የኤማውስ መንገደኞች መሃላቸው ተገኝቶ የባረካቸውንም ኤማውስንም ያያሉ። የቅዱስ ጊዮርጊስ ክቡር አጽሙ ያለበትን ስፍራ ልዳንም ይመለከታሉ። እመቤታችን ቅድስት ድንግል ወላዲተ አምላክ ያረፈችበትንም ስፍራ መቃብሩ ባዶ የሆነውንም ጌቴሴማኒን ያያሉ። ጽርሐ ጽዮን ይወጣሉ። ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሰማያት ተከፍቶ የሰውን ልጅ በእግዚአብሔር ቀኝ ተቀምጦ አያለው ብሎ ሰማይ የተከፈተበት ሰማዕትነት የተቀበለበትንም ስፍራ እንዲሁ ይጎበኛሉ። ይህ ብቻ አይደለም፣
ወደ አይነ ከርም በመሄድ ኤልሳቤጥና እመቤታችን የተገናኙበትንም ስፍራ ያያሉ። እነዚህን ሁሉ አይተው ለመምጣት ተቀዳሚ ምርጫው ወይንዬ አስጎብኚ ድርጅት ይሁን። በወይንዬ የጉዞ አስጎብኚ ድርጅት ወደ ቅድስት ሀገር ኢየሩሳሌም መጓዝ መንፈሳዊ ሆኖ መሄድ ደግሞ መንፈሳዊ ሆኖ መምጣት ነው እና እዚህ የጉዞ አስጎብኚ ድርጅት ጉዞአችንን ወደ ቅድስት ሀገር ኢየሩሳሌም እንድናደርግ እጋብዛችኋለሁ። አድራሻችን መገናኛን ዘልቀው ላምበረት መናኸሪያው ማዕድን ሚኒስቴር አጠገብ 5ኛ ፎቅ ላይ እንገኛለን። ለበለጠ መረጃ ስልክ ቁጥራችን፣ አድራሻችን ከስር ተጽፎ ያገኙታል። ወይንዬ አስጎብኚ ድርጅት። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳሽ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።